HIV ወደ ኤድስ ሲያድግ የምናያቸው ምልክቶች ምንድናቸው? ሰላም እንዴናችሁ? ዶክተር ዳናይት ነኝ። እንደምናውቀው HIV ቫይረሱ ነው። ኤድስ ማለት ደግሞ ይህ ቫይረስ የሰውነታችን የበሽታ መከላከል አቅምን አዳክሞ የሚኖሩ የህመሞች ስብስብ ነው። እነዚህ ህመሞች በጣም ብዙ ጊዜ የሚፈጠረው CD4 የምንላቸው የበሽታ መከላከያ ሲስተማችን ፓርት የሆኑት ሴሎች በጣም እየቀነሱ ከ200 በታች ሲሆኑ የሚፈጠሩ ህመሞች አሉ። ከነዚህም ውስጥ አንደኛው በሳምባ ላይ የሚፈጠሩ ችግሮች ናቸው። እንደ PCP ወይም ደግሞ ኒሞሲስታይተስ ኒሞኒያ የምንለው እንዲሁም ደግሞ ኖርማል የምናውቀው ኒሞኒያ በጣም እየተደጋገመ ሲመጣ TB የምንላቸው አይነት ችግሮች በኖርማል ሰው ላይ ቶሎ ቶሎ የማይከሰቱ ነገር ግን HIV ወደ ኤድስ በሚያድግበት ጊዜ ሊከሰቱ የሚችሉ ናቸው። ሁለተኛው ደግሞ ብሬን ወይም አንጎላችን ላይ እንዲሁም ደግሞ ነርቨስ ሲስተም የምንለው ላይ የሚፈጠሩ ችግሮች ናቸው። ከነዚህም ውስጥ አንደኛው ቶክሶፕላስሞሲስ ኦፍ ዘ ብሬን የምንለው አለ። ይህም ሲዠር፣ ኮንፊውዥን ወይም ደግሞ ከፍተኛ ራስ ምታት የመሳሰሉት አይነት ችግሮች ሊያመጣ ይችላል። በፓራሳይት የሚመጣና በኖርማል ሰዎች ላይ የማይፈጠር ሬር የሆነ ችግር ነው። ሌላኛው ደግሞ ክሪፕቶኮካል ሜኒንጃይቲስ የምንለው HIV ኢንሴፋሎፓቲ የምንላቸው ብሬናችንንና ነርቨስ ሲስተማችንን የሚያጠቁ ችግሮች ናቸው። ሶስተኛው ደግሞ በጣም የሚደጋገም እንዲሁም ደግሞ የማይቆም ማስቀመጥና የአንጀት ውስጥ ኢንፌክሽኖች ናቸው። ይህ ማስቀመጥ በጣም እየተደጋገመ በሚሄድበት ጊዜ በጣም ከፍተኛ የሆነ ኪሎ መቀነስ እንዲሁም ደግሞ ዲሃይድሬሽን የምንለው የሰውነት ድርቀት ሊያመጣ ይችላል። ሌላኛው ደግሞ ጉሮሯችን ላይ ከምላሳችን ተነስቶ እስከ ጉሮሮ ድረስ የሚደርስ ነጭ የሚፋቅ የመሰለ ነገር ይኖራል። ይህም ደግሞ ወደ ጉሮሮ ኤክስቴንድ የሚያደርግ ከሆነ ብዙ ጊዜ ኤድስ ላይ ሊፈጠር ይችላል። ሌላኛው ደግሞ ካንሰሮች ናቸው። ከነዚህም ውስጥ ለምሳሌ አንደኛው ካፖሲ ሳርኮማ የምንለው ብዙ ጊዜ ቆዳችን ላይ ጠቆር ያለ ወይን ጠጅ ወይም ደግሞ ብራውን የሆነ ከለር የሚወጣ የካንሰር አይነት ነው። አንጀታችንን፣ ሳምባችንን የመሳሰሉትን ቦታዎች ሊያጠቃ ይችላል። ሌላኛው ደግሞ ሆጅኪንስ ሊምፎማ የምንለው እንዲሁም ደግሞ በጣም የተሰራጨ ሰርቫይካል ካንሰር ወይም ደግሞ የማህፀን በር ጫፍ ካንሰር ካሉ ኤድስ እንዳለ ምልክቶች ሊሆኑ ይችላሉ። ሌላኛው ደግሞ አይናችን የሚያጠቃ ሳይቶሜጋሎ ቫይረስ ሬቲናይተስ የምንለው በቫይረስ የሚመጣ ችግር ሲሆን አይናችን እስከ መታወር ድረስ ሊያደርሰን ይችላል። ታዲያ እነዚህን ችግሮች እንዴት እንከላከላቸዋለን ካላችሁኝ፣ አንደኛ ሲጀመር ጀምሮ ራስን ማወቅ HIV ምርመራ አድርገን ማለት ነው። እንዲሁም ደግሞ የጸረ HIV መድኃኒቶችን በአግባቡ በተነገረን መሰረት መውሰድና ጤናችንን መጠበቅ ይሆናል። እንዲሁም ደግሞ ተጨማሪ ኤክሰርሳይዝ በማድረግ እንዲሁም ጤናችንን በመጠበቅ እነዚህን ህመሞች መከላከል እንችላለን። ይህ መልእክት ከጠቀማችሁ ለብዙ ሰዎች እንዲደርስ ሼር እና ሪፖስት ማድረግ እንዳትረሱ። አካውንቴን ፎሎ አድርጉልኝ። አመሰግናለሁ።